ቅዱስ ዲሜጥሮስ በአሕዛብ ሀገር አደገና ለአቅመ አዳም ደረሰ። ሲደርስ ለማን ይዳሩት? እንዳለ እዚህ ሙስሊም እዛ ሙስሊም። እንዴ ለሙስሊም እንዴት እንደረዋለን? ያጎቱ ልጅ አብራ ስላደገች እናት አባቷ ሞተው ዘመድ ለዘመድ የችግር ነውና ብናጋባ ይሻላል ብለው አጋቧቸውና አብረው መኖር ጀመሩ። አብረው ሲኖሩ ሰርጋቸው ቀን ጫጉላ ቤት ሲገቡ አንተ አለችው ዝምድናዬን ንቀህ ነው ወይስ ሕገ እግዚአብሔርን ንቀህ ነው? ዘመድነን እንዴት ሲያጋቡን ዝም ብለህ እሺ አልክና እኔን ይዘህ መጣህ አለችው። ቤተሰቦቻችን ዝምድናችን ንቀው ሳይሆን አንቺን ለጀማል እኔን ለፋጡማ ከሚድሩ ለዛ ብለው ነው፣ የሚያምንን ከማያምን ከመዳር ብለው ነው። አንቺ ግን ፈቃድሽ ከሆነ እንደ ባልና እንደ ሚስት ለሰው ሆነን እንኖር፣ እኛ ግን በድንግልና እንኖር አላት። እውነት ነው አለች። ደስ አላት። እቅፍ ሁለቱም ተማርከሰው ደስ አላት። ከዛ ለሰው ባልና ሚስት ናቸው፣ ለእግዚአብሔር ግን ምንድን ናቸው? እህትና ወንድም ሆነው አንድ ቤት 47 ዓመት ሲኖሩ መልአኩ ሚካኤል እየመጣ አንድ ክንፉን ለሷ አንድ ክንፍ ለሱ በቅተዋል። በጣም ምን አይነት ለእግዚአብሔርና ለሕሊና መኖር፣ ዓለም ባልተረዳው መንገድ መኖር። ይሄ ጸጋን ያበዛል፣ ይሄ ክብርን ያበዛል። በዚህ ውስጥ ሲኖሩ የማርቆስ 16ኛ መንበር ላይ የተቀመጠ ዩሊያኖስ ወይም ዩሊዮስ የሚባለው ጳጳሳቸው ታመመ። ሊሞት ወደ እግዚአብሔር ሊሄድ ሲል በሉ በኔ ቦታ ሰው ተኩ፣ እኔ ልሞት ነው አላቸው። አይ አንተ አዝነህ ጸልየህ ሰው ተካልን አለ። አዝኖ ጸልዮ ወደ እግዚአብሔር ካለቀሰ በኋላ ማን ይሁን በኔ ቦታ ይሄን ሕዝብ የሚመራ አስተዳዳሪ አባት አለና ሲጸልይ መልአኩ ሚካኤል ያልበሰለ 2 የወይን ዘለላ ይዞ የሚመጣ እሱ በአንተ ቦታ ይነግሳል፣ በአንተ ቦታ ይሆናል። ልክ ደግሞ እሱ ሕልሙን እንዳየ ዲሜጥሮስ ከዛች ሚስት ከተባለችው እህቱ ጋራ አዝመራ ሲያዘምሩ ያልበሰለ የጎመራ የወይን ዘለላ ያገኛሉ። ይሄንማ እኛ አንበላውም፣ አባታችን ጋር ወስደን ቡራኬ እናገኝበታለን ብለው ይዘው መጡ። ይዘው ሲመጡ በሕልሙ ያየው ነው። መልአኩ የነገረኝ ይሄ ነው አለና ጠርቶ ሽማግሌዎችን በኔ ቦታ እናንተን የሚመራው አባት እሱ ነው ብሎ እሱ ሞተ፣ አረፈ፣ ወደ እግዚአብሔር ሄደ። ተሰብስበው ሄዱና ወንበር ያለ አባት ኑሮ አያድርም፣ ንገስብን እባክህ አባት ሆነ ምራን አሉት። እንዴ እኔ ባለ ሕግ ባለ ትዳር ነኝ፣ ወንበሩ ደግሞ የሚጠይቀው ለአገልግሎት የሚፋጠን እዛም የሚሄድ እኔ ሚስቴን ላስደስት ከሷ ጋር እሷ የምትለኝን እያረኩ ነው የምኖረው። ስለዚህ ለአገልግሎት መፋጠን የተሻለው የምንኩስና ሕይወት ነውና ድንግላዊ መነኩሴ ሌላ ፈልጉ፣ እኔ ድንግል አይደለሁም ማለት ነህ ብለው ሲመጡ አይደለሁም። ወንበሩ ላይ ቁጭ በል ሲባል አልፈልግም፣ ሹመቱ ያንተ ነው ሲባል አልፈልግም። ይሄ ነው ክርስትና። ምረጡኝ ብሎ ጠብ የለም፣ እኔ ነኝ ብሎ ጠብ የለም። በግድ ተለምነው እምቢ ለመኑና ኑዛዜ ነው አባታችን ተናዟል ብለው አመጡና ወንበሩ ላይ ያስቀመጡት። ሲያስተዳድራቸው እሱ የበቃ ነውና ሰው ሊቆርብ ሲመጣ ይታየዋል። አንተ ይቀርሃል፣ ይሄን ኃጢአት አልተናዘዝክም፣ ንስሐ በደንብ ግባ፣ አንቺ ቁረቢ፣ አንቺ ተመለሽ፣ አንተ እያለ ይታየዋል እሱ። ከዛ ህዝቡ ቡና መጠጫ አረገው። በድንግላዊው በአባታችን መነኩሴ ማስቀመጣችን ሳንሰን ብሎ ደግሞ አንቺ ቁረቢ፣ አንተ አትቁር። ማነውና ነው እሱ? ማናቸው እሳቸው? እንደው በሐሜት ሰው ብጥስጥስጥስ። ኋላ መልአኩ መጣና ህዝቡ በማያውቀው ጉዳይ በሐሜት እየተጎዳ ስለሆነ ራስህን ግለጥ አለው። እሺ አለና ደመራ ደምሮ ሚስቱን ከሴቶች በኩል ጠርቶ እስቲ ነጠላሽን አላት። ነጠላዋን እንዲህ ስታረግ እሳት ጫረና ነጠላዋ ላይ ሲያረግ አይቃጠልም። እሳቱ መሃል ገብቶ ማጥንቱን ሲያጠን ህዝቡ አይቶ ምንድነው እየሆነ ያለው ንገረን አሉት። እኔ ሾምበት ከብርበት ብዬ አይደለም፣ መልአኩ ግን ህዝቡ በሐሜት ከሚጎዳ ራስህን ግለጥ ብሎኝ ነው።
እኔና እሷ ባልና ሚስት ብንመስልም ባልና ሚስት አይደለንም። በድንግልና የኖርነው እህትና ወንድም ነን። ከጾም ከጸሎት ከመተሳሰብ ውጪ ሌላ ነገር የለንም። እናንተ በሐሜት ከምትጎዱ ብዬ ነው ሲል ህዝቡ ይቅር በለን ብሎ እግሩ ላይ ወደቀ። ጸሎተ ፍትሐት ደግሞ እግዚአብሔር ይፍታችሁ ብሎ ህዝቡን አሰናበተ። ሰው ብዙ ጊዜ በማያውቀው ነገር ነው የሚጎዳው።